በቅርበት ብታዩት በምን አይነት ሁኔታ ላይ ዳግማዊ ውሎ ያድራል ብትሉ አንድ ቀን ምናልባት ቢሰላ ለሱ 3 ቀንም 4 ቀንም ከዛም በላይ ነው ስቃዩ። ግን ሲጽፍ ሚዲያዎች ላይ ሲናገር ዳጊ ፍጹም ጤናው የተሟላ ጤነኛ እድለኛ ሰው እስኪመስል እሱን መሆን እስክንመኝ ድረስ ሀሳቦችን እናደምጣለንና ይህ ምንድነው አንዳንድ ሰው ጨከን ብለው የመጡበትን ዓላማ ከፍታ ሲያኖሩና ሲያሳዩ ነውና እባካችሁ አሁንም በድጋሚ ይሄ ሰው ክብር ይገባዋል። የተፈቱ ሰንሰለቶች ወይም ይሄ ሶስተኛ እትሙ መጽሐፍ ወደ ህዝብ ሲደርስ ማስታወሻነት ተብሎ የተበረከተለት ትልቅ ሰው ደግሞ እዚህ ከመካከላችን አለ። እሱንም መርሳት የለብንም። ማስታወሻነቱ ይላል እጅግ ለመወደውና ለማከብረው የትዕግስት የጽናትና የብስለት ትምህርት ቤቴ ለሆነው ወላጅ አባቴ አቶ አሰፋ ደቢሶ ይሆነልኝ። እባካችሁን አክብሩ። የዳጊና የአባቱን ቁርኝነት ብትመለከቱት ደግሞ እንደ ማንኛውም ቤተሰብ ያለ የአባትና ልጅ ግንኙነት ብቻ አይደለም፣ ከዛም ያልፋል። በተለይ በብዙ ችግሮች ተፈትኖ ዳጊ በትምህርት ተቋም ውስጥ ከፍተኛ የትምህርት ወይም ተማሪ ከሚባሉ ስቃይ ተማሪዎች እንዲሁም በማዕረግ ከተመረቁት ውስጥ አንዱና አንደኛው ነው። ቤተሰቡን አንቀባሮ ይኖራል፣ ትልቅ ቦታ ይደርሳል በተባለ በአጭር ጊዜ በተመረቀ ቅጥር ውስጥ በ2 ወር ውስጥ ነው ይሄ አደጋ ደርሶበት ላለመቀበል። እንግዲህ እኔ እንደውም ቢቻል ሁሌ ያስብና የጸረ ሙስና ኮሚሽን በቃ ይሄ ብራንድ አምባሳደር ተደርጎ መሰቀል ያለበት ሰው ኢትዮጵያ ውስጥ ካለ ብቸኛው ምልክት ዳግማዊ አሰፋ መሆን አለበት ብዬ አምናለሁ። አሁንም አክብሩልኝ ባካችሁ። አቶ አሰፋ ደቢሶን ውድ አባቱን ወደ መድረክ እጠራና እስቲ እሳቸው ስለ ልጃቸው ምን ይላሉ? በዚህ ልክ ሶስተኛ መጽሐፉን በዚህ ስቃይ ውስጥ አልፎ እንካችሁን ሲለን ምን ይሰማቸዋል? እንደ ወላጅ አባት እባክዎትን በክብር በጭብጨባ ወደ መድረክ ጋብዙልኝ። እንኳን ደህና መጡ፣ እንኳን ደስ ያሉት። እሺ፣ እንኳን ደህና መጣችሁ ወዳጆቼ፣ ወንድሞቼ። ከምንም በላይ ከሚወደው ዳግም ጓደኛ የሆናችሁ ሁሉ እንኳን ደህና መጣችሁ። እና እኔ ብዙ ስለ ዳግም ማውራት አልችልም። ስለ ማንኛውም ነገር እኔ ባይገርማችሁ ገንዘብ ከፍዬ ፊልም ለማየት ሲገባ አለቅሳለሁ። እንደ ገንዘብ ከፍሌ መጥተህ ታለቅሳለህ ይሉኝ ነበር ጓደኞቼ። እና ዳግም ሁለተኛ ልጄ ነው። የእሱ ታላቅ አለ፣ ከሱ በታች አሉ 3 ልጆች እንደዛ። እና ሰው ልጆቹን ሁሉ ይወዳል። ማናችንም ብንሆን ሁሉም ልጆች እንወዳለን። እውነት እንናገር ካልን ግን ሁሉንም እኩል አንወድ። ምክንያቱም እኔ አላውቀውም። ስለ እኔ ግን ስነግራችሁ ዳግም ትንሽ ሆኖ 9 ዓመት 10 ዓመት ሆኖ ቤተክርስቲያን ይከታተላል። ቤተክርስቲያን ክረምት ጉብኝት ሲሄድ ጉብኝት ፕሮግራም ይሄዳል። ሲሄድ እኔ 10 ብር ነው የሚሰጠው። ያኔ 10 ብር ገንዘብ ነበረች። ዛሬ እንዴት 10 ብር ምን ላደርግ ነው ሊባል ይችላል። 10 ብር ሰጣታል። እሷንም ቆጥቦ ያጠራቅምና ጉብኝት ለመሄድ ትራንስፖርት ችያለሁና የሚበላው ነገር 1-2 ብር 100 ብር ታገኝልኛለህ፣ አሁን አይደለም ይለኛል። ደግሞ እየተናገረ እያለ ሳይጨርስ አሁን አይደለም ይለኛል። ምክንያቱም ተዝናንቼ እንዲሰጠው ተዘጋጅቼ እንዲሰጠው ይፈልጋል። እኔ ግን እሷ አትጠፋም ኪሴ ውስጥ እዛ ቦታ ነው የሚሰጠው። እና ዳግም ይሄ ጉዳይ ሲደርስበት ይሄ አደጋ ሲያጋጥመው እኔ እንዴት አድርጌ እንደሚገልጸው አላውቀውም። አጋጣሚ እኔ ቸርች ሄጄ ቸርች ሲመለስ አክስቴ ልጅ ደውሎ ዳግም ተመቶ ጤና ጣቢያ ነው ይለኛል። ጤና ጣቢያ ሲደርስ ዳግም እዚህ ላይ ነው የሚታየኝ። ይሄ መታረዱን አይታየኝም። እንዲህ ነው ተደፍቶ ያለ፣ ይሄ ነው የሚታየኝ። ያኛው ጓደኛው አንጀቱ ተዘርግፎ እዛ ወርቋል። ጓደኛው ነው። አብሮ አይቼዋለሁ። አብሮ ቤቴ ይመጣል ይመለሳልና እኔም እንደ ዳግም ስለማየው ዳግምን እዛ ሜዳ ላይ ትቼ ያንኑ ነው ይዤ ሄድኩት ሐኪም ቤት። ያ እሱ ጓደኛ እሱን ሐኪም ቤት አድርሼ ሲመለስ ዳግም ታርዶ አገኘሁት። ከዛ በኋላ ካከዘረፍ አዲስ አበባ ሄዳለሁ እንጂ እዛ አዲስ አበባ እንዴት እንደሚኬድ አዲስ አበባ ሲኬድ ምን እንደሚደረግ አላውቅም። ገንዘብ እንደሚያስፈልግ እኔ በዛ ውስጥ የለውም።
ይዘነው መጣ ነው እና ዳግም በጣም በጣም ጎበዝ ነው። ዳግምን እኛ አስታመምን ብሎ የሚያወሩ እኔም ጭምር ቤተሰብ ሊኖር ይችላል። ግን ዳግም እኛ ነው አስታመመን እስከዛሬ ያደረሰን። ዳግም ደካማ ቢሆን ዳግም ተስፋ ቢቆርጥ እኛም ተስፋ ቆርጠን ትንሽ ቤት ነበረችን፣ እሷን ቤት ሽጠን የመጀመሪያ ዙር እንወስደዋለን። ሲመለስ የምናስታምምበት ቦታ ስለሌለ ዳግም በቁስል ብቻ ግፊት የሚሞት ነበረ። እኛም እንሞታለን። እኔ ደግሞ ዳግም ከሌለ መኖር አልችልም ይመስለኝ ነበረ። ስለዚህ አሁን ምንድን ነው ዳግም የእናንተ ነው፣ የእናንተ ልጅ ነው፣ የእኔ ልጅ አይደለም። ማንም ልጅ ይወለዳል፣ ቤተሰብ ያሳድጋል፣ የቻለውን ያደርጋል። ራሱ ሲያድግ ሲመቸውም ባይመቸውም ቢከፋም ቢደላም የህዝብ ሆኖ ይኖራል እና ዳግም መኖር የሚችል ልጅ ስለሆነ እንድታኖሩት እንዲኖር እንድትረዱት በጎኑ ሆናችሁ ችግሩን ዛሬም በመሸከም ባቂሙን ሁሉ የሚያደርግ ብዙ ሰው አለና ትንሽ ክቡር ሀብታሙ ይተፋ ትንሽ ነገር ይለዋል። ክቡር ሀብታሙ ይተፋ ዳግምን ማቆም እኔም አላቆም። በቴሌቪዥን እንደ ማንኛውም ዜጋ እንደ ማንም ሰው አውቀዋለሁ። እኔ እንደውም ከእሳቸው በፊት ነበረውን ስለሺ በቀለ ነው በደንብ የማውቀው። አጋጣሚ ሐዋሳ መጥቶ ነበረ እና ሐዋሳ ዩኒቨርሲቲ ውስጥ ነው እኔ እንትን ብዬ የሆኑ ሰው ዳግምን የሚወዱና የሚደግፉ ልጆች ጋር ያገናኘሁት እና መጽሐፍ ተሰጠ። ከዛ እሱን እኔና ሀብታሙ ጋር የነበረን ግንኙነት እሱ ነው። ከዛ በኋላ ዳግም ጋር ተነጋገረ። አዲስ አበባ ስትመጣ እኔን ሳታገኘኝ ብትመለስ ብሎ ማስጠንቀቂያ ሰጠው። እስከ ዛሬ ድረስ እኔን የሚያደፍርን ያልደፍሮ እኔን የሚያደርገውን ማደርገውን አድርጎ እሱን ትልቅ ሀገርና ሕዝብ ኃላፊነት ያለባቸውን ሰው እንደዚህ አድርጎ ይጠቀማል፣ ይጠቅመዋል። አሁን የተናገረው ነገር ሊናገር አትናገር እንዳይለው ምናልባት በፊት አስፈቅዶ እንደሆነ እንጂ እዚች ቦታ ማስፈቀድ አይመስለኝም። ትናንት ሳያስፈቅዱ አልቀረም፣ ሳይነጋገሩ አልቀረም። እና እኔ እንደሳቸው አይነት ሰው ምን አለበት ሰው ቢበረከት። ሰው በርክቶ ቢኖር ሁሉም ይሞታል እኮ። እኛ አባቶች የሉም፣ አያቶቻችን የሉም። እየተተካከን ነው የምንኖረው። ዱላ ቅብብሎሽ የሚባለው ነገር ነው የምንኖረው። ዘላለም ስም ሆኖ የሚኖር ሰው 100 ዓመት የሚኖር ሰው አለ። ሲነገር እንደሚሰማ 80 ዓመት በኋላ እርግማኔ ነው የሚባለው። መርገም ነው። ውሃ ቢሰጥም አይጣፍጥ፣ እንጀራ ቢሰጥም አይሆን። እግዚአብሔር የለህ ምን አልኮ ጆሮ ስለማይሰማ ሳይሳደብ ልጁ ተሳደበ ብሎ የሚራገም ሰው ነው ያለው። ስለዚህ ምን አለበት መድኃኔዓለም እግዚአብሔር እንደው እንዲህ አይነት ቀና ሰው ቢያበረክተልን። ዳግም ጽናትና ብርታት ባለቤት ነውና ዳግምን እናንተ አሁን ያያቸው ሰዎች እዚህ ውስጥ እኔ ማውቀው 10 ሰው አይሞላም። ግን የሚገርመኝ ነገር ሐዋሳም ቢሆን እንደዚህ አዳራሽ የሞላ ሰው አይቻላቆምና እኔ እግዚአብሔር ያክብርላችሁ፣ እግዚአብሔር ደግፋችሁ፣ እግዚአብሔር ከእናንተ ጋር ይሁን። እጅግ አድርጌ አመሰግናለሁ። እናመሰግናለን። ውድ ወላጅ አባቱን ይህ መጽሐፍ በማስታወሻነት ለሳቸው ኖሯል በይፋ መጽሐፉም ላይ ይህንን ነው የሚያሳየው። እንግዲህ ጥቂት ቴስቲሞኒዎችን ደግሞ ከዳግማዊ ጋር አብሮ በቅርበት በመስራት ዳጊን በደንብ ሊገልጹ የሚችሉ ጥቂት ሰዎች እዚህ ውስጥ አሉ፣ በደረሱበት ልክ ማለት ነው። ዳጊ ሁሌም ሲያመሰግን የምንሰማው ነገር አለ። እንደ ደመና የከበበኝ የሕዝብ ጸሎት አለ፣ ምልጃ አለ ይላል እና ይሄ በጣም ስትወደዱ አንዳንዴ እግዚአብሔር ሲወድ ሰው ይሰጣሉ እና ስለ ዳጊ በጣም ይጸልዩ። በተለይ አሁንም ባለበት ሁኔታ ሕክምና ተቋማት ላይ ወደ ውጭ ሀገር በሚሄድበት ዊልቸር ኪሎግራሙ አይፈቀድም፣ ሳይዙ አይፈቀድም፣ በርካታ መከራዎች አሉት። ግን እግዚአብሔር በታምር እያሳለፈው አሁን 2 ሕክምናዎችን ጨርሷል። 3ኛው በቅርብ ይደረጋል። እንግዲህ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ደግሞ እያገዛችሁን እንደቀደመው እገዛችሁ ቀጥሎ። አሁንም ከእናንተ ጋር ቅዱስ እዚህ ከመካከላችን አለ። አጨብጭቡለት ለቅዱስ። ብዙዎቻችሁ ታውቁታላችሁ። እስቲ ና አንዴ። በጣም ከማከብራቸው ማህበራዊ ሚዲያን ለማህበራዊ
አገልግሎት እያዋሉ ካሉ መልካም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ውስጥ ከ1 ሚሊዮን በላይ ተከታይ ያለው እስቲ እባክን በቀጣይ ያግዘናል በእርግጠኝነት። እባክን እስቲ ስለ ዳጊ ያየውን የሰማኸውን የተሰማህን እንኳን ደህና መጣ። በቅድሚያ እንኳን ደህና ቆያችሁ። እንዴት አላችሁ? ድምጽ ይሰማል? እስቲ እግዚአብሔር ይመስገን በሉ። ድገሙታ። ዳጊዬ የእውነት ችላ ሳይተናል። በእውነት የሚደንቅ ነው። የኔ እናት ስትሮክ ታማሚ ነች እና በጣም ነው መኮራብህ። ስለ ህመም አውቀዋለሁ። ህመም ምን አይነት ስሜት እንዳለው አውቀዋለሁ እና በእናቴ ዳጊ ደግሞ እንዲህ መጽሐፍ ጽፎ ሲያስመርቅ ማየት በጣም የሚያስደስት ነገር ነው እና በጣም ነው የምንኮራብህ። እንደ ኢትዮጵያዊም እንደ ሃይማኖታዊ እጅግ በጣም ነው የምንኮራብህ። እግዚአብሔር ያክብርልኝ። ከዚህ በላይ ምንም ማለት አልችልም። ያው አክብሩልን። በጣም ማህበራዊ ሚዲያን ለበጎ ዓላማ ካኖሩ ወጣቶች መካከል ነው። በሚሊዮኖች በቅርብ ጊዜ ውስጥ ተከታይ ያፈራ ነው። እንደዚህ አይነት ሰዎች ናቸው ደግሞ ለውጭ ሀገር ሕክምናው ትልቁን የአንበሳ ድርሻ ወስደው ሲያግዙን የነበሩትና በአጭር ጊዜ ጥሪ እዚህ ስለመጣ ወጣቱን የማህበራዊ ሚዲያ ተጽዕኖ ፈጣሪ ቅዱስን ከልብ አመሰግናለሁ። በመካከላችን ያሬድ አለማየሁ አለ። ሁለት ደቂቃ ሰጣችሁና እዚህ ጋር መታችሁ ምስክርነት ታደርጉልኛላችሁ። እንዲሁም ደግሞ ኤፍሬም አለማየሁ ለዚህ ፕሮግራም ለመድረስ በነገራችን ማለት የኤፍሬም ደግሞ የሚገርመኝ ዳይሊሲስ ትናንት አድርጎ ዛሬ ነበር የሚደረገው። እዚህ ግን ለመገኘት ሲል ትናንት አድርጎ የመቋቋም አቅም ራሱ እንዳይችል ሆኖ ነው የመጣውና በጣም የማከብረው ስለ ዳጊ ተናግሮ የማይጠግቡ በእውቀት አብሮት በማገዝ በተለይ ያሬድ ደግሞ ስለ ድርጅቱም ያለው ሰርቪስ እዚሁ እንዲያወራ ፈልጋለሁ። የአሻራ ተቋም ዋና ስራ አስኪያጅ ነው። ያሬድ አለማየሁ ወደዚህ መድረክ ጋብዝና ከዛ ቀጥታ ኤፍሬምን ሁለት ደቂቃ እድል ሰጣቸውና ቀጥታ ወደ ዕለቱ መርሃ ግብር አቀናለው። ያሬድ እንኳን ደህና መጣ። ሰላም፣ እንዴት ዋላችሁ? ቤኪ ድንገት ጠርቶ አስደነገጠኝ። ግን ስለ ዳጊ ብዙ ጊዜ ቅድም ሲያነሳው እንደነበረው እሺ ኢየሱስ ክርስቶስ በሕይወት በነበረ ጊዜ ለገባቸው ኢየሱስ ክርስቶስ ነበር፣ ላልገባቸው ግን ኢየሱስ ዮሴፍ ነበር። ልክ ዳግማዊ አሰፋ፣ ያሬድ አለማየሁ፣ በረከት ደባይ እንደሚባለው በኃይሉ ገብረመድህን እንደሚባለው ማለት ነው። በዙሪያ ላሉ ሰዎች እንደ ጓደኛቸው እንደምናምን የሚቆጠር የነበረ ካለፈ በኋላ ግን ክርስቶስ መሆኑ ዓለም የገባው እንዲሁ ደግሞ ምስክር የሆኑ ሰዎች በሕይወታችን እንድንኖር ተስፋ እንዳንቆርጥ በፊት ነበር እኮ እንጂ አሁን ሰዎች የሉም፣ ይቅርታ የሚያደርጉ ሰዎች የሉም፣ ቅዱስ የሆኑ ሰዎች የሉም፣ ሆሊነስ የሚባል ነገር አሁን የለም፣ ተጽፎ ብቻ ያለ ነገር ነው ተብሎ እንዳይታሰብ የዳጊ አይነት ሰዎችን በመካከላችን እንደሚያስቀር ይሰማኛል። እና ዳጊ ቅድም ቤኪ ሲያነሳ እንደነበረው ይቅርታ የሚባል ቃል አለ፣ ሁላችንም እናውቀው። ይቅርታ የሚባል ቃልን ግን ስጋና ልብሰው ብንባል ዳግማዊ አሰፋ ነው የሚሆነው። አይመስላችሁም? እና ዳጊ አሻራ ዌልነስ የሚባል ተቋም አለኝ። ሪፍሌክሶሎጂ ሴንተር ነው። 2 ቦታ ሪፍሌክሶሎጂ ሴንተር አለ። አንደኛውን ዳጊ ይወደዋል፣ በተደጋጋሚ ይመጣል። በኃይሉ ገብረመድህንም ሁልጊዜ እመጣለሁ እያለ ይዝታል፣ አይመጣም። እና እባክህና ሌላ ማለት የምፈልገው ነገር ሰዓት ላለመውሰድ ሁልጊዜ ዳጊ ባለበት ቦታ ላይ ጋሽ በኃይሉ፣ ፓስተር ቸሬ፣ ሁላችንም የምንወደህ እዛ ጋርም የሚወዱ ሰዎች አሉ፣ ከሩቅ አገር የመጡ ታስተዋውቀናለህ ሲሉ ነበርና ሁሌ ከጎኑ ስላላችሁ፣ ክቡር ሚኒስቴርም ደግሞ ሁሌ ከጎኑ ስላላችሁ እጅግ አድርገን እናመሰግናችኋለን። ሁላችሁም እንኳን ደህና መጣችሁ። ዳጊዬ እንወድሃለን፣ ኑርልን። የአሻራ ዌልነስ ዋና ስራ አስኪያጅና መስራች ናቸው። ለዳጊ በተለይ ይሄኛውን ሕክምና በደንብ መስጠት ያለምንም ቅድመ ሁኔታና ክፍያ እያገዘ ይገኛል። ያሬድ አለማየሁ ከልብ እናመሰግናለን። አሁን ደግሞ ኤፍሬምን ወደ መድረኩ ጋብዛለሁ። በጣም የሚገርም ኤነርጂን ካለበት ችግር በላይ እንዲሆን አድርጎኛል እያለ ሲመሰክር ስለሰማው ይህንን መድረክ ለ2 ደቂቃ ለእሱ ሰጥና በዕለቱ መጽሐፉን እናጫረታለን። ድርጅት ያላችሁ ተቋም ያላችሁ በኢንጂነር ዶክተር ሀብታሙ ይተፋ የውሃና ኢነርጂ ሚኒስትር አማካኝነት ነው ማስጀምረው። የቀድሞ መምሬ ነው። በጣም ቅልብ ያለው ባለስልጣን ሰው ነው ሳይሆን እኛ ዩኒቨርሲቲ በነበርንበት ሰዓት
ወጣቶች በራስ ተነሳሽነት ሀሳብ ይዘው ወደ ቢሮቸው ሲሄዱ እጅግ አክባሪ፣ ሀሳቡን በደንብ ጠይቆ የሚረዳ ሰው፣ አቅጣጫ የሚሰጥ ሰውና እንድንሰራ በመላው ኢትዮጵያ ቱር እንድናረግ ዩኒቨርሲቲ ተማሪዎች ፕሬዚዳንት ሆነን እስከ መስራት ድረስ የመሪነትን ልምምድ ያገኘነው በሳቸው ዘመን ነውና በጣም ከትልልቅ አቅማችን በላይ ከሆኑ ሰዎች ጋር ያኔ በማሳለፋችን አሁን የምንውልበትን ቦታ እንድንመርጥ እሳቸው የአንበሳውን ድርሻ የወሰዱ ታላቅ የዩኒቨርሲቲ ፕሬዚዳንትም ነበሩ። ከእሳቸው ጋር ቆይታ እናደርጋለን። እንኳን ደህና መጣ። ራስን በደንብ አስታወቀ። ዳጊ በአንተ ሕይወት ላይ የፈጠረውን አዎንታዊ ተጽዕኖ እባክህ። እንኳን ደህና መጣችሁ። እንግዲህ እኔ ዳግምን ማውቀው ዛሬ አይደለም። ቢያንስ ሐዋሳ እያለሁ ሙሉ ጤነኛ በነበርኩ ጊዜ ነበረ ማውቀውና ብዙ ጊዜ ሁለቱም መጽሐፎች አሉኝ አነባቸው ነበር። ከዛ ካቲተርን ማቃት እዛ መጽሐፍ ላይ አለ። ካቲተርን ማቃት በዳግም ነበር። ካቲተር እሱ ላይ በነበረ ጊዜ ምን ያህል እንደሚያሰቃየው፣ ምን ያህል እንዴት እንደሚያደርገው፣ ምን ያህል ኢንፌክሽን እንደፈጠረበት እማቀው በዳግም ላይ ነበር፣ በዛሽ መጽሐፍ ማለት ነው። ግን እኔ ላይ ደርሶ በእኔ በአንገቴ በዚህ ገብቶ ሁለቱም ኩላሊቴ ፌል ሆኖ በአንገቴ ነበረ ዲያሊሲስ ማድረገው እና ዳግም ለእኔ ዛሬ አይደለም ብርታቴ። ገና ሐዋሳ ስማር ፖሊቴክኒክ ስማር ከዛም በፊት አዲስ ከተማ የምታውቁት ትኖራላችሁ እና እዛ ስማር ነው ዳግምን በደንብ ማቀኝ ነበረው። ዳግም ያኔ ካቲተርን ኢንፌክሽን እንዴት እንደሆነ በዳግም ነበረ አልደረሰብኝም፣ አላውቀውም ነበር፣ ግን በራሴ ደረሰ። ከዛ ባለፈ ደግሞ ዲያሊሲስ በማድረግ ሰዓት በጣም ያው ሰው ነኝ፣ ስጋ ለባሽ ነኝ አይደለ? እንደ ወጣት ብዙ ነገር አስባለሁ፣ ብዙ ነገር እጨነቃለሁ። ያንን መጽሐፍ ግን ሳያነበው ያንን መጽሐፍ ባይምሮይ ሳንት ስለው ምን ያህል ጠንካራ እንደሆንኩ በእውነት ነው የምላችሁ። እኔ ኩላሊት በሽተኛ መስላል። ይህ ሁሉ ምክንያት ከፈጣሪ በታች ዳግም ነው። ምክንያቱም አመሰግናለሁ። ይህ ለእኔ አይገባኝም፣ ለዳግም ነው። በቃ ቆሜ እንዴት። በነገራችን ላይ ትላንትና ነበረ ዲያሊሲስ ማድረገው። ለዛሬ ፕሮግራም ስል ደግሞ ለምኜ ነው ቀን አስቀየረ። ትላንትና ዲያሊሲስ አድርጌ ዛሬ መጣሁት እና ለሁሉም ነገር እግዚአብሔርን ነው የማመሰግነው። ከዛ በታች ደግሞ ዳግም እና አመሰግናለሁ። ወዳችኋለሁ። ዳጊዬ እንኳን ደስ አለኝ ያባ አበርቱት። እሱም በጣም በይዘው በጣም ትልቅ ችግር ውስጥ ያለ ነው። ፈጣሪ ከፈቀደና እኛም ጊዜ ካገኘ እንደምንም እሱንም ማገዝ ያስፈልጋል። በጣም በትልቅ ችግር ውስጥ ያለ ነው። ምን ይታየኛል? የባለ ራዕይ ከፍታውን የሚያሳየው በማህበረሰቡ ላይ የሚፈጥረው አዎንታዊ ጠቀሜታ ወይም ኢምፓክት ነውና ይሄ ነው። ዳጊ እንግዲህ ለሌሎች ራሱ ለጤነኞች ብቻ አይደለም፣ ነገ ቀን እየቆጠሩ ወደ ታች ያሉ ሰዎችን እያበረታ እያነቃ፣ ሌላም ሰው ነበር ዛሬ ስላልቻለ መገኘት እንጂ ሊሰቀል በሚገርማችሁ ሁኔታ ገመድ ይዞ የልጆቹን ወደ ትምህርት ቤት መሄድ እየጠበቀ ባለበት ሰዓት ላይ ኢቢኤስ ላይ የእሱ አንድ ኢንተርቪው ተላልፎ እሷ ተቆራርጣ ተለቃ ድንገት ስልኩ ላይ ልጆቹ እስኪወጡ ስልኩን ሲጎረጉር በማየቱ ከዛ አልፎ ስድስተኛ ተጨማሪ እድሜ 6 ዓመት ወደፊት መጥቶ እንደገና መኖሩን እየጓጓ ባለራዕይ ሆኖ ከልጁ ጋር እየቀጠለ ያለ ትልቅ ሰው አለ። አክብሩልኝ ዳጊን እስቲ በዚህ አጋጣሚ። እንግዲህ እነዚህ በአንድም በሌላም አጋጣሚውን አግኝተው ምስክርነት ሲሰጡ የሰማናቸው ናቸው። ይህን እድል አግኝተው ምስክርነት ያልሰጡ በርካታ በየቦታው ብዙ ያተረፉ ሰዎች አሉ። የዳጊ የመጀመሪያው አዲስ ሕይወት፣ ቀጥሎ ደግሞ ከማዕዘን ወዲህ፣ የአሁኑ ደግሞ የተፈቱ ሰንሰለቶች ምን ሊያመጣ እንደሚችል አብረን የምንመለከተው ይሆናል ማለት ነው። በርካታ ፕሮግራሞች ያሉን ቡክ ሪቪው በየተጋባዥ እንግዶቻችን ይደረጋል። ከዛ በፊት ግን እዚህ ከመካከላችን የመጡ ፕሮግራማችን ሀሳብ ብቻ እንዳይሆን እያዝናኑን የሚያስቀጥሉን ህሊና ደርሳለች። ገጣሚ ህሊና እስቲ በክብር በሞራል እስቲ ወደዚህ መድረክ በህይወቴ በስነ ጽሁፍ ውስጥ አድጌበታለሁ እና ማልችለው ነገር ቢኖር ግጥም ብቻ ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አመሰግናለሁ። እሺ፣ እንዴት አመሻችሁ? አሜን፣ እግዚአብሔር ይመስገን። ዳጊዬ እንኳን ደስ አለህ።
የዛሬ 3 ዓመት ሁለቱ መጽሐፍቶቹ ሲመረቁ ተጋብዤ ነበር። አሁንም ድጋሚ ስለተጋበዝኩኝ ትልቅ ክብር ነው የሚሰማኝ። እውነት በሕይወቴ በጣም ከማከብራቸው ምሕረትን፣ ጽናትን፣ ጥንካሬን፣ ፍቅርን ካስተማሩኝ ሰዎች መካከል አንዱ ነህና በጣም ነው ማከብርህ፣ በጣም ነው የምወድህ። የተፈቱ ሰንሰለቶች የተሰኘ የአዲስ ዓመት ገጸ በረከት ስለሰጠህን ደግሞ በጣም ነው የማመሰግነው እና ዳጊን አክብሩልኝ። ልቤ ሆይ ልቤዋ ጎረበጠኝ ብለህ የድልክን ጎዳና እልህ አታልምደው። እስከ ጊዜ ድረስ የቁስልህን ጠጠር ችለህ ተዋደደው። ተከለል ካጀብህ ታግለህ አትገመት ከስብራትህ ጋር። ህመምክን አታብስ የማትሽርበትን መድኃኒት ፍለጋ። ብትደማም ብትቆስልም አላራምድ ቢልህ የስቃይህ መጠን ያጎደለኝን ቀን አጎድላለው ብለህ ለመውደቅ አትፍጠን። ተወዳጅ ዝምታን ተሸፈን ከእንባህ ጋር እስከ ፈውስህ ዜማ። ይሽርልኝ ብለህ ከማይክስህ ችሎት ሙግት አይሰማ። ዝቅ በል አቀርቅር እሺ በል ተረታ። ያጣኸውን ልቀቅ የሆንከውን እመን ያሰርከውን ፍታ። እያንገታገተ ምጡ ቢከብድህም እስክትገላገል በህመም ስፍር መቼ ነው ምድነው ብለህ አትታገል። ተዋወቅ ከህመም ተዋደድ ከስቃይ ከድልህ ደመና ንጋትህ እስኪታይ። ልቤ ሆይ ልቤዋ ተረሳ ተከለል አክም ጉዳትህን ይሻር በዝምታ። ከሆነብህ ሽሽት በማስመሰል ትብታብ ነፍስ አይንገላታ። ካንጀት ለመቀመጥ ፊት አታስገርፈው የእንባህን ትኩሳት። ለምን ትርዳለህ ታይቶ ለመገመት ፈሶ ለመረሳት። ህመም የሚጋራ ሐሳብ የሚቋደስ ወዳጅ ቢርቅህም ከሚያደክሙ አጽናኞች ፍቅር የለበሰ ቁስል ቢተርፍህም የምሬትህ ዳፋ ጨመረብህ እንጂ ያጠፌታ ዳገት። ምን አተረፈልህ እድል እያሰሉ ከጊዜ መሟገት። ተወዳጅ ካርምሞ ተዋሃድ ጽሞና ከሽረት ዙፋን ፈውስህ እስኪጸና። ልቤዋ ወዳጄ በከበሩበት ልክ ተንቆ መከሰስ በሮጡበት እግር በንብርክክ መመለስ ከተስፋ ሰገነት መሰባበር ወድቆ መና እንደ መሸኘት ዓመታት ጠብቆ በፈኩበት ሜዳ ያዘን ማቅ መሸመት ከደግ ቀን ወዳጅ አንሶ መገማመት። ህመሙ ቢመርም ሞት እያስናፈቀ የስትንፋሰ ሲቃ ችለህ አሳልፈው የመከራ ጅራፍ ገርፎ እስኪያበቃ። የከበበ ሀጀብ አላራምድ ያለህ የአድናቆት ቃል ሁሉ ሽንፈትህ ሲታወጅ በጉድለትህ በኩል ጣት ይቀስራሉ። ትኩስ ህመምህን ፈውስ ለመለመን አትግለጠው የትም። ከውድቀትህ ወዲያ ቁስልህን ማበሻ ዓለም ጨርቅ የላትም። ተወዳጅ ዝምታን ተሸፈን ከእንባህ ጋር እስከ ፈውስ ዜማ። ይሽርልኝ ብለህ ከማይክስ ችሎት ሙግት አይሰማ። ልቤ ሆይ ወዳጄ በሰው ሳቅ አትስፈር የምሬትክን ዕዳ። ጨለማን አትርገም በሌሎች ማለዳ። በረገፈ እንባህ ልክ ቁስል አታጠጥር ዕድሜህን አትለካው በመከራ ቁጥር። ጠቢብ የተባለ የጨለማህን ልክ ስሎ ቢያሳይህም መቼ እንደሚነጋ ከድልህ ብራና መርምሮ አይነግርህም። ከፈውስ አትቃቃር ባሰፈረው ቁጥር የቁስልህን ቀለም። እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም። ልቤ ሆይ ልቤዋ አቀርቅር ተሰበር አጎንብስ ተረታ። ያጣኸውን ልቀቅ የሆንከውን እመን ያሰርከውን ፍታ። ታገሰው ተላመድ ጋብ በል ከትግልህ። አቅምህን ሰቅዞ አያራምድህም የታጠቅከው እልህ። ንገረው እንባህን ያሳዘነን ወዳጅ የሰበረን ጊዜ የጣለልን እድል። በልህ ስንበቀል የቀረንን ዘመን ጸጸት ከምናድል። በድቅድቅ ስቃይ ስር ምሬት የወለደው ጭላንጭሉን ታርቀን። አንሰን እንለፈው ሞልተን እስክንረታው ያጎደለንን ቀን። ባሰረን ህመም ላይ መጠበቅ ተጭኖን የሞት ፍም ቢጋጋል። የት ድረስ ቢመርም
የመከራ ግዛት አንድ ቀን ይነጋል። አመሰግናለሁ። አክብሩልኝ። ሀሳብን በትንሽ ስንኝ ውስጥ በከፍተኛ መልኩ የመግለጥ አቅም ያለው ያው ከስነ ጽሁፍ ውጤቶች አንዱ ግጥም ነው። ደግሞ ሶሻል ሚዲያ በጣም በርካታ የግጣሚያን መድረክ የሆነበትና ለነሱም አብዝቶ መውጣት ጠቀሜታ ያኖረ ነው። በርችልን። ተዘጋጅተሽ በዚህ ልክ የተሰፋ ነገር ስለሰጠሽ እናመሰግናለን። እንግዲህ በዚህ ልክ ስንገናኝ ይህ ፕሮግራም በዚህ ልክ እንዲያምር ደግሞ የአንበሳውን ድርሻ የሚወስዱ የተለያዩ አጋር አካላቶች አሉ። እነሱን እናመሰግናለን። ሁሌም ከጎናችን በመሆን ላይቭ ላይ ዳጊ ሲገባ እንደዚህ አይነት መሰል ፕሮግራሞች ሲዘጋጁ የአብሮነታቸውን ቀድመው የሚያሳዩን የዚህ የሬድ ስታር ኢንተርናሽናል ካፒታል ሆቴል አለ። እባካችሁን አጨብጭቡልን። ፊዚዮሜድ ፊዚዮቴራፒ እዚህ ጋር የምታዩት ነው። ከዳጊ ጋር በጣም በርካታ ስራዎችን ዘርቷል። እንዲሁም ደግሞ ዘመኑን የዋጁ ዘመናዊ ማሽኖችን በማስመጣት መሰል የሕክምና አገልግሎቶችን እየሰጠ የሚገኝ ነው። በደንብ ማስታወሻውን በፎታችሁ ውስዳችሁ በደንብ ከተቋሙ ጋር አብራችሁ እንድሰሩ እንጋብዛለን። ለዳጊ ይህንን እገዛ ስላደረጋችሁ እነሱንም እባካችሁ አክብሮልን። ትዋብ ፋሽን ወይም ዲዛይን እንደዚህ ዳጊ አምሮበት ሁሌም መግለጫዎች ሲኖሩት የራሱ መድረኮች ሲኖሩትና በማህበራዊ ሚዲያም ኮንተንቶችን ክሬት ሲያደርግ አምሮበት ብቅ እንዲል እያደረጉ ያሉ የፋሽን ተቋማት ናቸው። አክብሩልን እባካቸው። ትሩ ቪው ቪዲዮግራፊ እዚህ ከማዕከላችን የምታያቸው ወጣቶች በወጣት ኃይል የተገነባ ትልቅ የቪዲዮግራፊ ተቋም ነው። ለዳጊ በፈቃደኝነት በሚገርም ኢነርጂ ሁሌም ከጎኑ ያሉ ወጣቶች ናቸውና እነ ጋሻው እነ ናቲ እባካችሁን አክብሩልን። እንግዲህ በየማዕከሉ የተለያዩ የክብር እንግዶች ካደረግናቸው ማዕከል እየጋበዝን ከእናንተ ጋር ቆይታ ያደርጋሉ። ነገር ግን ለቀጣይ ፕሮግራም ስለሚጠቅመን አንዳንድ ሰዎችን በግድ ወደዚህ መድረክ ስኬጁል እያደረግን እናመጣቸዋለን። በሱ ፍቃድ እዚህ ውስጥ አለ በራይቱ ገነት አርባ ምንጭ ከርዕሰ መዲናችን አዲስ አበባ በ502 ኪሎ ሜትር ርቀት ላይ ከምትገኘው ውብ ከተማ በመምጣት በከተማችን ውስጥ ትልቅ ኢንፍሉዌንስ እያደረጉ ካሉ መልካም ወጣቶች መካከል የማህበራዊ ሚዲያ ተጽዕኖ ፈጣሪ በተለይ እኛ በምናደርጋቸው እንቅስቃሴ ሁሌም ከጎናችን በመሆን ቪዲዮዎችን በመስራት በማስተዋወቅ እያገዘን ያለ ወጣት ነው። 2 ደቂቃ ለሱ ሰጠዋለሁ። እባክን በሱ ፍቃድ በዚሁ ቃልም እንዲገቡ ነው ፈልገው 3ኛው ዙር ሌላ 5ኛ 4ኛ መጽሐፍ ስለምንፈልግ አጠራጠር እያደረግን እንሄዳለን። ከዛ ቀጥታ ከዕለቱ እንግዶች ጋር የመጽሐፍ ሪቪው እና እያንዳንዱን ፔጅ ተከፋፍሎ የሚያቀርቡልን ይሆናል ማለት ነው። እንኳን ደህና መጣ። ብዙዎቻችሁ ታውቁታላችሁ። አመሰግናለሁ። ሳላስብ ነው እዚህ ጋር የመጣሁትና ማለትም እዚህ መድረኩ ላይ በሱ ፈቃድ አማረ እባላለሁ። ዳጊን የማውቀው ያው የቤኪ እጅ አለበት ግን ብዙ ያተረፍኩበት ቅድም ድረስ ስትናገሩት እንደነበረ ይቅርታ አካል ለብሶ የምንመለከተው ሰው ነውና ዳኪ በጣም ወድሃለሁ፣ በጣም አመሰግናለሁ። እዚህ ጋር እንድቀርብ ለዚህ ክብር ስለበቃ እኔንም እዚህ ጋር በዚህ ሰው ፊት እንድቀርብ ስላደረከኝ አመሰግናለሁ። ክበርልኝ። ዝም ብሎ መሮጥ የለም። በቀጣይ አንድ ዘመቻ ገቢ ማሰባሰብ ያለን ዝግጁ? አዎ ዝግጁ። በደንብ አጨብጭቡለት። ቴንኪዩ። እናመሰግናለን። ከባህር ዳር ዩኒቨርሲቲ በኮሚኒኬሽን ኤንድ ጆርናሊዝም ተመርቃለች። እኔም በዛሬ ቀን እንዲታጠሩኝም ከዳጊ ብዙ ተምሬ እኔ ራሴ እኮ በእሱ አይነት ችግር ውስጥ ያለው ሰው ነኝ። እየበረታውኝ ከእሱ ሀሳብ እየቀሰምኩኝ በዘመናዊ አስተምሮም ተምሬ ለሴቶችና ለአካል ጉዳተኞች ድምፅ ለመሆን ተግቼ እየሰራው ያለው ወጣት ሴት ነኝ። እንዴት እዚህ መድረክ ላይ አልጋበዝም ብላ ኮመንት ላከችልኝ። እኔም በደስታ በክብር በፍቅር ከ800 ሺህ በላይ ተከታይ ያላት ህሊና ሙጬ እዚህ ከማዕከላችን አለ። ለእሷም 1 ደቂቃ ሰጣታለሁ። በቀጣይ በጣም ትልቅ የቤት ስራ ስላለ ዳጊን ማገዝ ስላለብን ነው። እባክሽ የኔ ሸፋፊት አጨብጭቡላት። መድረኩን ለእናንተ ልተውና እኔ እዚህ ጋር ቆሜ ማውራት የምፈልገው ያው ዳጊን ሁላችንም እናውቀዋለን። ሊትራሊ ለአብዛኞቻችን ማለት የሆነ ይቅር አትሉትም ተብለን ብንጠማን አይ ሚን ላይክ በህይወታችሁ በጣም የበደላችሁ ሰውና ይቅር ማትሉት ሰው ተብለን ብንጠየቅ ሁላችንም አለን።
ዳጊ እንግዲህ ይህን ጥያቄ ብትጠይቁት የለም ብሎ መመለስ የሚችል ሰው እሱ ብቻ ይመስለኛል አሁን ካለኑ ማለት ሁላችንም የምንጠራው ሰው ስለሚኖረንና ይቅርታን ስላስተማርከን፣ ጥርካኔ ስላስተማርከን፣ ብርታትን ስላስተማርከን በጣም እናመሰግናለን። ያው እንራመዳለን ለምትሉት ሰዎች ግን አንድ ሜሴጅ አለን። ያው እናንተ እየተራመዳችሁ እሱ ቁጭ ብሎ እየሮጠ ይቀድማችኋል። አመሰግናለሁ። ነይ ታግዢናለሽ። በቀጣይ እንዴ በደንብ አጨብጭቡላት። ከመክፈቻዬ ስሙን ስጠራ አጨብጭቡላት። አሁን በጣም ጥሩ ልብ ያላት ሴት ናት። እዚህ ከማዕከላችን እንግዲህ እንደዚህ አይነት ፕሮግራሞች እንዲሳኩ እነ አሻራ ዌልነስ ያሬድ አለማየሁ አለ፣ ያኔት ስፔሻሊቲ ዴንታል ክሊኒኮች ይታዩኛል። እንደዚሁም ቅድም ስሙን ስጠራ አልነበረም ተስፋዬ ሀረርጌው በኢትዮጵያ ውስጥ በተለይ በማህበራዊ ሚዲያ የበጎ አድራጎት ስራው በርካቶች ታውቁታላችሁ አይደል? እኔ ተስፋዬን ቃል ያስገባው የቀጣይ ፕሮግራም አይሳካም። ብዙ ጊዜ እንግዲህ ከማዕከላችን የሜንታል ሄልዝና የትራውማ አስተማሪያችን የሆነችው ትዕግስት ዋልተ ንጉስ እየገባች ትገኛለች። አክብሩልኝ ባካችሁ፣ ለጭብጨባ ተቀበሉልኝ። ትዕግስት ዋልተ ንጉስ ተስፋ ያደርጌውን 2 ደቂቃ እሱም እዚህ ጋር በዳጊ ላይ እንዲያወራና ቃል እንዲገባ እጋብዛለሁ። ከዛ ቀጥታ ወደ ቡክ ሪቪው እንሄዳለን ማለት ነው። ለተስፋዬ ሀረርጌው ሞቅ ያለ ሞራል በቀጣይ ትልቅ ስራ ስለሚጠብቀው እባካችሁ ደጀን የሚሆን በጣም በተለይ በሀረብ ሀገር በተለያየ